ትልቁ ተጽፎ ያለው አባባል መሃል አንዱ ያለፈው ከሚመጣው አይበልጥም ይላል። እውነትም ያለፈው ችግር ከሚመጣው አይበልጥም። እንደገናም ደግሞ ብዙ ኤዱኬትድ የሆኑ ብዙ ላይፍ ኤክስፒሪየንስ ያላቸው በጣም በህይወታቸው ብዙ ችግሮችን ያዩ ብዙ ትምህርት የተማሩ ቶፕ እስከ ትላልቅ ሌቭል የደረሱ ሰዎችን የምታገኝበት ቦታ ነው እስር ቤት ማለት። ግን እንደዛም ሆኖ ወንድም እህቶቼ ብዙ ነገራችሁን ወደኋላ ይጎትታል። ላይፋችሁን ወደኋላ ስታክ አድርጓል መሰለኝ። ሶሪ ያው ሰው ሪኩዌስት ሲያደርግ አልቀበልም ማለት ስለሚከብድ ነው እንጂ አሁን እኔ ለሰላምታ ነው የመጣሁት። ጀስት ሰላም ልላችሁ ነው የመጣሁት። እነሱም ሰላም ሊሉኝ ነው የመጡት። ለማንኛውም እንግዲህ ያው የነበረው ጊዜ በጣም አሪፍ ጊዜ ነበረ። አልሐምዱሊላህ ቴንክ ዩ ሶ ማች። ዛሬ ደግሞ ለዚህ ደርሰን ያው የሰው ልጅ በህይወቱ ውስጥ ብዙ አይነት ፈተናዎች ያጋጥሙታል። ብዙ አይነት መከራዎች ያጋጥሙታል። ብዙ አይነት ሁኔታዎች ውስጥም ያልፋል። ትልቁ ነገር የሰው ልጅ ከዛ መከራ አልፎ ከዛ ችግር አልፎ ራሱን የሚያይበት ሁኔታ ነው ማለት። ብዙዎቻችን በብዙ ነገር ተስፋ መቁረጥ ያጋጥመናል። በብዙ ነገር ችግሮችን ሃንድል ለማድረግ የምንሄድበት ሁኔታ በጣም አስቸጋሪ ነው የሚሆነው። ግን ትልቁ ነገር ምንድነው? ህይወት ላይ ሁሌም አልጋ በአልጋ የሚሆን ነገር የለም። ሁሌም ሽቶ የተቀቡ መኖር የለም። ሁሌም ደግሞ ጥጋብ የለም። አልሐምዱሊላህ ሁሌም ደግሞ ረሃብ የለም። ህይወት አንተ እንደምታስበው ወይ አንቺ እንደምታስቢው አይሄድም። በሆነ ሰዓት ላይ አኗኗርህ እየኖርክ እያለ አንድ ክፉ ቀን ክፉ ችግር ይዞ ይመጣል። ግን ወንድም እህቶቼ በዚህ አጋጣሚ ኦልሞስት ወደ 3000 ሰው ነው እየሰማ ያለው። የምመክራችሁ ነገር ቢኖር ምንድነው? በጣም በህይወታችሁ ላይ እጅግ በጣም ጥንቃቄ አድርጋችሁ ስፔሻሊ ከወንጀል ራሳችሁን ጠብቃችሁ እኛ የማናቃቸው ወንጀል ነው ተብሎ የማናስባቸው ነገሮች ወደ ህግ ሲሄድ ግን ወንጀል ሆኖ ነው የምናገኘውና ያንን ነገር እጅግ በጣም ጥንቃቄ ማድረግ። ወላሂ ሰው ልጅ ጠዋት ከቤቱ ሲወጣ ጌታ ሆይ በሰላም አውለኝ፣ በሰላም ወደ ቤቴ መልሰኝ ብሎ ጸሎት አድርጎ በሰላም ወደ ቤት ተመልሶ ማታውን ደግሞ ጌታዬ በሰላም አሳድረኝ ብሎ በሰላም አድሮ ጠዋት ወደ ስራ መሄድ ማለት ቀላል ነገር አይደለም። ማረሚያ ቤት ኦር ደግሞ የነበርኩበት ቦታ ያው እንደምታውቁት የምትተኛበት አልጋ ምንድነው ብረት አልጋ 80 ሳንቲሜትር ነው። 80 ሳንቲሜትር ፍራሽ ማለት ነው የምትተኛው። የሆስፒታል አልጋ 80 ሳንቲሜትር ነው። ታውቃላችሁ? ግን ይሄንን የሆስፒታል ሂደህ ብትተኛ 80 ሳንቲሜትር አልጋ ነው የሚሰጥ። ሕክምና ምንድነው እስር ቤት ስፔሻሊ ወደ ማረሚያ ቤት ደግሞ ስትገባ 80 ሳንቲሜትር አልጋ ነው የሚሰጥህ ማለት ነው። በቃ ያ ነው ያንተ ቤት። ፊት ለፊት ላይ 80 ሳንቲሜትር አልጋ ይኖራል፣ ሌላ ሰው የሚተኛበት። በጎንህ ደግሞ ሌላ ሰው 80 ሳንቲሜትር ላይ ይኖራል። ያንተ ቤት ያ ነገር ተወስኖብህ ኦር ደግሞ የሆነ ነገር ተፈጥሮ እስክትወጣ ድረስ ያቺ ያንተ ቤት ነች ማለት ነው። በጣም ደስ የሚለው ነገር እስር ቤት ውስጥ በጣም ዲስፕሊን አለ። እስረኛው እርስ በርስ በጣም ይተሳዘናል። ኢትዮጵያዊነትን ታያለ። እዛ ውስጥ እየበላህ አንተ ጋር ምግብ መጥቶ ሌላውን ሰው አይርበውም። በእውነት እስር ቤት ውስጥ ያለ ሰው የታሰረ ሰው እንደሚተዛዘን ውጭ ያለ ሰው ቢተዛዘን
ማንም ሰው አይቸገርም፣ ማንም ሰው አይርበውም። እስር ቤት ውስጥ እጅግ በጣም መተዛዘን አለ። እጅግ በጣም ሪስፔክት ትደራረጋለ። እኔ ጋር ምግብ መጥቶ ሌላው ሰው አይርበውም። ሼር አድርገህ ነው አብረህ የምትበላው። ብዙ ሰው ምናልባት ታስሮ ሊሆን ይችላል፣ ግን የእስር ቤት ኤክስፒሪየንሳችሁ የፖሊስ ጣቢያ ሊሆን ይችላል። የማረሚያ ቤቱ ግን ትንሽ ከዛኛው ወጣ ያለ ነው። ለምን ማረሚያ ቤት ስትሄድ ልክ 12 ሰዓት ወይ 11 ተኩል ነው በር የሚዘጋው። እኔ ትንሽ በጣም ያስጨንቀኝ የነበረው ምንድን ነው 11 ተኩል ላይ በሩ ሲዘጋብህ ይሄ ክፍተት አለው በሩ እና ሽቦ ነገር አለው እንደዚህ ብርሃን ታያል። አንዳንዴ 11 ተኩል ወይ 12 ሰዓት ቀን ነው የሚሆነው አንዳንድ ጊዜ ያጋጥሟችሁ ከሆነ እና ያቺ ጨለማ እስክትጠፋ ድረስ በሩ ሲዘጋብህ በጣም ያስጨንቃል። ጨለም ሲል በቃ አይምሮህን እስር ቤት እንደሆንክ ስለምታውቅ ወሬ ትጫወታለህ፣ ትቀላለዳለህ። በጣም ብዙ ቀልድ የሚያውቁ ልጆች ታገኛለህ። በቃ ትክክለኛ የከተማ ልጅ ታያለ፣ የገጠር ልጅ ታያለ፣ ቶፕ የጨሰ አራዳ ታያለ፣ ምንም ደግሞ ማያውቅ የኔ ቤቴ ታያለ ታገኛለ እዛ ውስጥ። እና ግን ደስ የሚለው ነገር ከእያንዳንዱ ጋር ትምህርት ትወስድበታለ። በእውነት ወንድም እህቶቼ እጅግ በጣም መጠንቀቅ ያለባችሁ ነገር በጣም ቀላል በሚባል ስህተት ሰው ወንጀል ይሰራል። ቀላል የሚባል ስህተት ማለቴ ምንድነው? ትዕግስት በማጣት ቀላል ትዕግስት በማጣት አንዳንዴ በጣም ከአእምሮ ውስጥ የማይወጣ የአንድ ልጅ ታሪክ ልንገራችሁ። የሆነ ቀን የቀን ጎዶሎ እንደሚባለው ምናልባት ኤግዛክት ታሪኩን ከነገርኳችሁ ሰዎቹ እየሰሙን እንዳይሆን እፈራለሁ። ቤተሰቦቿ ከቤት ትንሽ ማምሸት ይፈልግና እራት ሊበላ የሆነ ያው እንደምታውቁት እንትን የሚደረግበት ቤት ይሄዳል፣ መጠጥ ማለት ነው። ከዛ በኋላ እዛ መጠጥ ቦታ ላይ ቁጭ ብሎ የተጫወተ እያለ አንድ ቆንጅዬ ልጅ በሆነ አጋጣሚ ትመጣለች። ቦታ አይጠፋና ከሰው ጋር ነው የመሰለኝ ነው የሚለኝ እሱ። ከሰው ጋር ያለች ነው የመሰለኝ። ቦታ አጣችና እኔ ጋር መታ ቁጭ አለች አለ። አጋጣሚ ሆኖ እሷን ብቻዋን ነበረች። ተዋወቁ፣ ትጫወቱ፣ ምናምን ተግባቡ። ከዛ በኋላ ያው ግንኙነታችን እየቀጠለ ሄደ ማለት ነው። በዚህ መሀል የሆነ ቀን የቀን ጎዶሎ ቤት ቁጭ ብሎ እየተጫወቱ እያሉ እዩ እንግዲህ የደቂቃ ችግር ምን ያክል የሰው ህይወት ሊያበላሽ እንደሚችል፣ የደቂቃዎች ስህተት፣ የደቂቃዎች ትዕግስት ማጣት ምን ያክል ህይወት ሊያበላሽ እንደሚችል አስቡ። የሁለት ሰው ህይወት ነው የተበላሸው እዚህ ታሪክ ውስጥ። ቤት ቁጭ ብሎ እየተጫወቱ እያሉ ትንሽ ትናደድና ጠርሙስ ነገር ነበረ ይመስለኛል እንደነገረኝ ከሆነ ጠርሙሱን አንስታ እንደዚህ ወደ ወንበሩ ላይ ስትለቅ ወንበሩ መስታወት ነው። ያው ቀኗ ይደርስና ያ መስታወት ተሰብሮ ይወጋታል። አሁን ካሜራ የለም እዚህ ውስጥ። ልጅቷ ልጅቷ ሆስፒታል ሂዳ ልጅቷ ሆስፒታል ሂዳ ስትታከም ህይወቷ አለፈ። አሁን በዚህ መሃል ተጠያቂ የሚሆነው ማን ነው? ይሄ ልጅ ነው ማለት ነው። ወደፊት ምን ሊፈረድበት ይችላል፣ ምን ሊሆን ይችላል የሚለውን አናቅም። ያው ህግ ነው ሊያውቀው የሚችለው እና በፊት ውጪ ያለው ከመታሰሬ በፊት
በጣም የሚገርማችሁ ነገር ፊልም ላይ የማየውን ፊልም ላይ የማየው ከባለቤቱ ጋር እየተጫወቱ ምን እያሉ በድንገት ይጨቃጨቁና እንዲህ ይገፈትራታል። ሲገፈትራት ይሄ አናቷ ወይ መሬቱን ይመታዋል፣ ወይ የወንበሩ ጠርዝ ይመታታል፣ ወይ ደግሞ የአልጋው ጠርዝ ይመታታል። ዘን ህይወቷ ያልፋል ማለት ነው። ፊልም ላይ የማየውን እንደዚህ አይነት ታሪክ እስር ቤት ውስጥ ትሰማለህ። ይሄ ነገር አጋጣሚ ስገፋት ይሄ ነገር ተፈጠረ፣ ወደቀች ምናምን የሚል ታሪኮችን ታያለህ። እና ምን ለማለት ፈልጌ ነው ወንድም እህቶቼ፣ ያው ታውቃላችሁ እንግዲህ በተለይ በግድያ ተጠርጥሮ የታሰረ ሰው ቅጣቱ በጣም 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 ከባድ ነው። የህሊና ጸጸትም ነው። ኦፍኮርስ ምንም ጥያቄ የለውም። የሆነ ሰው ወርውረ ያ ሰው ለግድያ የሚደርስ ውርወራ አይደለም የወረወረው፣ ግን ነካ ሲያደርገው ነው ያ ሰው ወድቆ የሞተው። የህይወቱ ተበላሸ፣ እሷም ደግሞ ህይወቷ አለፈ ማለት ነው። እውነቱን ለመናገር ምን ልላችሁ ፈልጌ ነው፣ የሰው ልጅ በህይወቱ ውስጥ እጅግ በጣም መታገስ፣ ስፔሻሊ ወንድሞቼ ውጪ ላይ ህጋዊ ነው ብለን የምንሰራቸው ነገሮች፣ ህጋዊ ነው ብለን የምናደርጋቸው ድርጊቶች፣ ህጋዊ ነው ብለን የምንናገራቸው ንግግሮች ወደ ህግ ቋት ውስጥ በሚገቡበት ሰዓት ዋጋ ያስከፍላል። ስፔሻሊ ከምንም በላይ አንድ ወዳጄ ምን አለኝ መሰላችሁ? አይ ቲንክ መጽሐፍ ቅዱስ ላይ አለ ብሎ ነው የነገረኝ። እቺ ምላስ ያው ማውጣት ስላልፈለኩ ነው ስክሪንሾት እንዳያደርጉት። እቺ ምላስ ምን ያክል ትንሽ እንደሆነች አስቧት። በምላስ የሰው ልጅ ይታሰራል። በሚናገረው ንግግር በምላስ የሰው ልጅ ህይወቱን ያጣል። በምላስ የሰው ልጅ ቢዝነስ ሰርቶ ህይወቱን ያኖራል። በምላስ የሰው ልጅ ብዙ ነገሩ ይበላሻል። ህይወቱ ምዝረብል ይሆናል። ህይወቱ ስኬታማ ይሆናል። እና ወንድም እህቶቼ ካላችሁ አካል ውስጥ በጣም ልትጠብቁት የሚገባችሁ ነገር ምላሳችሁን ነው። እቺ ምላስ ታውቃላችሁ፣ የሰው ልጅ ይሄ ምላስ እንቅስቃሴ ባያደርግ እዚህ ውስጥ ቁጭ ብሎ ይሄ ጉሮሯችን ምላቁን ወደ ላይ ወስዶ አፋችን ውስጥ ባይሞላ ደርቆ ደግሞ ይሄ ጉሮሮ ደረቀ ማለት አለቀ፣ ሞትክ ማለት ነው። ስለዚህ ምላስ የሚያመጣው ጣጣ ያሳስረሃል፣ ህይወትን ያስጠፋሃል። ሶሪ ኔትወርክ ስልክ የተደወለብኝ ስለሆነ ነው። ያሳስረሃል፣ ህይወትን ያስጠፋሃል፣ ብዙ ነገርን ችግር ውስጥ ይከታል ማለት ነው። ስለዚህ በተቻለን መጠን እኔ እውነቱን ለመናገር የምንናገረው ንግግር ህይወታችንን ምን ያክል ከፍ ሊያደርገው እንደሚችል፣ በምላሳችን ደግሞ ባመጣነው ጣጣ ምን ያክል ህይወታችን ችግር ውስጥ ሊገባ እንደሚችል ያየው